በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ ምሕረቱ ለዘለዓለም ነው ተብሎ የተዘመረለት ንጉሣችን ክብር ምስጋና በማደሪያው ከልባችን እስከ አርያም ለእርሱ ይሁን። የትምህርታችን ተከታታይ ርዕስ እግዚአብሔር የወደቁትን ያነሳል የሚል ነው። መንፈሱን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በሩቅ ያሉትን ሕዝቦችን በፍቅር ገመድ የሳብካቸው ድምፅህን ሲሰሙ የኖሩትን አይሁዳውያንን እንደገና በምድራቸው ላይ ተገኝተ ያስተማርካቸው የሁሉ አምላክ የምትሆን ሁሉ ተስፋ አድርጎ የሚኮራብህ አምላካችን የሕዝብና የአሕዛብ መዳን ነህና እናመሰግንሃለን። ስለ ምሕረትህ ስለ ይቅርታህን ብዛት ቂመኛውንና በቀለኛውን ጠላታችንን ሰይጣንን ድል ነስተህልን አንተ በፍቅርህ አንተ በስልጣንህ አንተ በቤዛነትህ ስላሻገርከን ጠላት ላይ ይዘን አምላክ ክፉም ላይ ያገኘን ጥግ ስለሆንከን በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ስለ ሰጠህን ድንቅ ስጦታ ስለ ቃልህ እናመሰግንሃለን። መርህ የሌላቸው ያለ ብርሃን የሚመላለሱ በጨለማው ዓለም መቅረዛቸውን የጣሉ ብዙ ሕዝቦች ብዙ ወገኖች አሉ። እኛ ግን ቃልህ ስለሚመክረን ስለሚያቀናን ራሳችንን ለማየት ስለሚያግዘን ራጁ ሆኖ ውስጣዊ ማንነታችንን ውስጣዊ አካላችንን ገልጦ ስለሚያሳየን በሽታችንን ነግሮ እሱ ስለሚፈውሰን ስለ ክቡር ቃልህ ምስጋና እናቀርብልሃለን። አምላካችን እግዚአብሔር ሆይ ክረምትና በጋን ሌትና ቀንን የምታፈራርቅ ዝናቡን ለዘር ፀሐዩንም ደግሞ ለመኸር የምትሰጥ አምላክ አንተ ድንቅ አምላክ ነህና በእውነት እናመሰግንሃለን። እንደ ምሕረትህ እንደ ይቅርታ ታላቅነት አጠገባችን ሳለ ሁል ጊዜ የምትናፍቀን ተገኝተህም የምትፈለግ ተፈልገህም የምትገኝ አምላክ አንተ ነህና መልሳችን የሆንከው የእግዚአብሔር ልጅ ኢየሱስ ክርስቶስ ምስጋና እናቀርብልሃለን። እንደ ቸርነትህ በከበረውና በገነነው መቅደስህ ሁልጊዜ ምስጋናን አዲስ ቅኔን በበረቱ አገልጋዮች ለስምህም በቆሙ መዘምራን የሚቀርብልህ በመላእክት አንደበት የምትወደስ በቅዱሳን ልብ የምትወደድ አምላካችን ሆይ እኛም ደግሞ ከታካች አንደበታችን ከዚህም ክፉና ጽልመት ካጠላበት ዓለም ብቅ እያልን ትንሽ ምስጋናን ለአንተ እንድናቀርብልህ ፈቅደሃልና ምስጋናችንን በአፈ መላእክት ስለምትቀበለው ልመናችንንም እንደ ቅዱሳን ልመና አድርገህ ስለምትወደው በእውነት እናመሰግንሃለን። አምላካችን ሆይ ፍርድ በማታቀው ዓለም ላይ ፍርድም በተዛባበት ዘመን ላይ ድሆች በሚያለቅሱበት ባለመብቶች እርቃናቸውን ተገፈው በሚሄዱበት ዘመን ላይ ለእኛ ለባሪያዎችህ የቅን ዳኛችን አንተ ስለሆንክ እግዚአብሔር ይፈርዳል ብሎ ማረፍን ስለሰጠህን በእውነት እናመሰግንሃለን። አምላካችን ሆይ እንደ ቸርነትህ አንተ ምንጣፋችንን የምታነጥፍልን መኝታችንን የምታስተካክልልን ክንድህን አንተ ርሰህ ይህንን ክፉ ዓለም እንድንረሳው እረፍት የምትሰጠን አምላክ ስለሆንክ መሸሻችን እግዚአብሔር ሆይ
ማረፊያችን እግዚአብሔር ሆይ፣ የማታው እንጀራ እግዚአብሔር ሆይ በእውነት እናመሰግንሃለን። እንደ ቸርነትህ ልጆች ተብለን እንድንጠራ ስለፈቀድክልን፣ አለማወቃችንን ስላገዝከው፣ ብዙ ዘመን ስለራራህልን፣ እኔ አለኋችሁ ብለህ መኩሪያም መታፈሪያም ስለሆንክልን የምንፎክረው በአንተ ነው። አለኝም የምንለው አንተን ነው። የኖርነውም የምንኖረውም በአንተ ብቻ ነውና ስመ ጥሩ እግዚአብሔር ሆይ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ ጸጋህን እንደ ጠል ያረሰረስከን፣ ምሕረትህንም ከክረምት ዝናብ ይልቅ ያወረድክልን፣ ይህንን ፍጥረተ ዓለም የነደደውን እሳት የነደደውንም ቁጣ በይቅርታህ ጠበል ያበረድክልን አምላካችን ሆይ በእውነት ከራስህ መዓት በራስህ ምሕረት ስለምትሰውረን፣ ከራስህ ፍርድ በራስህ ጸጋ ስለምትጠብቀን ጌታ ሆይ በእውነት እናመሰግንሃለን። ፈጥነህ ስለደረስክልን፣ ልመናችንን ዘንበል ብለህ ስለሰማህ፣ እንደ ፍጡር ለምነን እንደ አምላክነትህ ስለሰጠህን አትርፈህ የምትቸረው እግዚአብሔር በሰማይ በምድር ክብር ምስጋና ለአንተ ይሁንልህ። ስለ ቸርነትህ ስለ ምሕረትህ ታላቅነት የሚፈሱትን አፍላጋት እንድትባርክ፣ የሚወጣው ፀሐይ እንዲባረክ፣ የሚነፍሰው አየር ጤና እንዲሆን፣ የሚነግዱ እንዲያተርፉ፣ የሚሰሩ ስራቸው እንዲባረክ፣ ጉልበት ያለው ጉልበቱ፣ ጥበብ ያለው ጥበቡ እንዲባረክ፣ የሰው ልጆች ሁሉ ከአንተ የተቀበሉትን በረከት ለሌላው ባለመሰሰት አንተን በማየት ሰጪውን በማክበር እንዲለቁ ጌታ ሆይ የመቀባበልም ዘመንን ዓመት እንዲሆን አቤቱ እንጠይቀሃለን። የተወደድክ አምላክ እግዚአብሔር ሆይ እንደ ቸርነትህ ብርሃናችን እንዳይጨልም፣ የሰጠህን ማስተዋል አንተንም መፈለግ እንዳይወሰድብን፣ ሁልጊዜ በደጅህ የወደቅን ከአንተም ስጦታን የምንከጅል እንድንሆን፣ የሁልጊዜ ጥገኞችህ፣ የሁልጊዜ ለማኞችህ፣ የሁልጊዜ ደግሞ ባለአደራዎችህ እንድንሆን አቤቱ እንማጸንሃለን። በደላችንን ሁሉ ይቅር እንድትል፣ በዓይነ ምሕረት እንድትመለከተን፣ ይህንን ቀን አልፈው ተሻግረው ከሚያወሩት ሰዎች መካከል እንድትደምረን እንማጸናለን። የትላንት ሰጪዎች ዛሬ ተርበዋል። የትላንት ባለሥልጣናት ዛሬ ወህኒ ወርደዋል። የትላንት ቆንጆዎች ዛሬ ተጎሳቁለዋል። የትላንት ሯጮች ዛሬ መራመድ አቅቷቸው ጌታ ሆይ በአልጋ እስረኛ ሆነዋል። ለወደቁት ሁሉ ምሕረትን መነሳትን ዛሬ እንድታዝ እንማጸናለን። የእኛንም ፍጻሜ እንድታሳምርልን፣ በሥጋ በነፍስ በመንፈስ ከመሰናከል እንድትጠብቀን ጌታ ሆይ ደጅ እንጠናሃለን። እንደ ቸርነትህ ቅድስት ቤተ ክርስቲያናችንን እንድታጸናልን፣ ሀገራችን ኢትዮጵያን እንድትጠብቅልን፣ ከሚፈራው ከሚሰጋው ነገር ሁሉ እንድታድነን፣ ወደ ልቦናችን ወደ ማስተዋል እንድትመልሰን፣ እየተቀጠረ ያለውን እየተጎሰመ ያለውን የጥፋት ነጋሪት ሁሉ አንተ እንድታበርድልን፣ ለሕዝቦች ሰላምን እንድትሰጥልን፣ የነደደ እሳት እንዲጠፋልን፣ የተራቡት እንዲጠግቡልን፣ የተሰደዱ እንዲመለሱልን፣ ያዘኑ እንዲጽናኑ፣ የቀበሩ እንዲረጋጉ አቤቱ እንማጸናለን። የተወደድክ አምላክ እግዚአብሔር ይችን ዓለም ዛሬም በምሕረትህ እንድታያት ደጅ እንጠናሃለን። የታመሙ ብዙ ወገኖች አሉን። አቤቱ ሆይ እንድትዳብስልን፣ እንድትፈውስልን፣ ከእኛም ጋር ቆመው ስምህን ያከብሩ ዘንድ ደግሞ ለዝናህ እንድታበቃቸው በእውነት እንለምንሃለን። እነዚህን ባሪያዎችህን ድምፅህን ለመስማት ከያሉበት ሁኔታ ከያሉበት ስፍራ ከተሰማሩበት ሁሉ ደግሞ የተሰበሰቡትን በዓይነ ምሕረት እንድትመለከታቸው፣ ጓዳቸውን በበረከት ሕይወታቸውን በሰላም ኑሯቸውን በፍቅር እንድትባርክ፣ እነርሱንና የእነርሱ የሆነውን ሁሉ እንድትጠብቅ አቤቱ እንማጸናለን። ጌታ ሆይ ለቤትህ የቀኑትን ለወንጌል አገልግሎት የደገፉትን የረዱትን ሁሉ በጸሎት አገልጋዮችን ያሰቡትን ሁሉ በሰማያዊ ምድራዊ በረከትህ አቤቱ ባርካቸው። እንደ ቸርነትህ ይህንንም አገልግሎት እስከ መምጣት ቀን ድረስ አቤቱ አጽናልን። ቅዱስ ፓትርያርክን፣ አበው ሊቃነ ጳጳሳትን፣ ቀሳውስት፣ ዲያቆናትን፣ አንባቢ መዘምራንን፣ ደናግል መነኮሳትን፣ የወንጌልህን ቃል ተሸክመው የሚፋጠኑትን መዘምራንን፣ አጽናኝ መካሪዎችን፣ ሽማግሌዎችን፣ የሕዝብ አስተባባሪዎችን፣ አናጉኒስጢስ አንባቢያንን ሁሉ እንድትባርክ እንድትቀድስ አቤቱ እንማጸንሃለን። አስቡን ያሉ ወገኖቻችንን በማይረሳ አእምሮ በሰማያዊት መንግሥት በክብር አደባባይ አቤቱ አስብልን።
የተባረከ ቀን የተባረከ ሌሊት እዘዝልን። ዓመቱን በሰላም እንድንፈጽመው የድል ዓመት፣ የማረፍ ዓመት፣ የመልስ ዓመት እንዲሆንልን የሺህ ዓመትን ተግባር በአንድ ቀን መከወን የምትችል ጌታ የዚችን ሀገር ጥያቄ እንድትመልስ አቤቱ እንማጽናለን። ክፉ ባየንበት ዘመን ፈንታ መልካም ነገርን እንድታጠግበን ጌታ ሆይ እንማጽናለን። ለሚመሩን ማስተዋልን ልቡና እንድትሰጥልን በየስፍራው ሀገርን እመራለሁ ብሎ የሚከጅለውን ሁሉ ደግሞ በመንፈስ ቅዱስ አእምሮውን እንድትቀድስልን፣ ጠብ የሚዘሩትን ሁሉ እንድታስታግስልን፣ የሰላም መልእክተኞችን እንድታበዛልን እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር የወደቁትን ያነሳል የሚል ነው። እግዚአብሔር የታመሙትን እንዳልታመሙ አድርጎ መፈወስ ይችላል። እግዚአብሔር ያዘኑትን እንዳላለቀሰ አድርጎ ማጽናናት ይችላል። እግዚአብሔር የወደቁትን እንዳልተሰናከሉ አድርጎ ማንሳት ይችላል። ለወደቀ የሚራራ እግዚአብሔር ብቻ ነው። ለወደቁትም የምስራች ድምፅ ያለው እግዚአብሔር ብቻ ነው። ብዙ የወደቁ ሰዎች በመንገዳችን ላይ አሉ። የሰዎች ውድቀታቸው ግን እንደ ረጅም ገመድ ማገልገል ከጀመረ ዘመናት አስቆጥረዋል። ሰዎች የስህተታቸውን ካርድ እያሳዩ እነዚያን ሰዎች ይገዛሉ። እነዚያን ሰዎች እንደ ሰንጋ ያርዷቸዋል። እንደ ጋማ ከብት ይሳፈሩባቸዋል። እንደ አህያ ጭነት ይጭኑባቸዋል። የሰውን ውድቀት ጥቅም ማስከበሪያ የሚያደርጉ ብዙ የዲያብሎስ መልእክተኞች በምድር ላይ አሉ። ሰይጣን በብርቱ የሚዋጋቸው የዚህ ዓለም ባለስልጣናት፣ የደህንነት ሰራተኞች የሰውን ውድቀት ስህተቱን ለመግዣነት ይጠቀሙበታል። እግዚአብሔር የሰውን ውድቀት የትንሣኤ አምላክ መሆኑን ለመግለጥ ብቻ ይጠቀምበታል። እኛ በስህተታችን የሚጸየፈን አምላክ የለም። በስህተታችን የሚነግድብን አምላክ የለም። በስህተታችን የሚያስፈራራንም አምላክ የለም። ስለ ሲኦልና ስለ ገሃነም ሲሰማ ብዙ ሰዎች የእግዚአብሔር ማስፈራሪያ አድርገው ይመለከቱታል። ሲኦልና ገሃነም ሐቅ እንጂ ማስፈራሪያ አይደለም። እግዚአብሔር በፍቅሩ እውነተኛ እንደሆነ በፍትሁም እውነተኛ ነው። ፍትሁን የሚያጓድል ፍቅር የለውም። ፍቅሩን የሚያስቀር ፍርድም የለውም። ስለዚህ ስለ ሲኦል ስለ ገሃነም ሲነገር ስለ እውነት እየተነገረ እንጂ የእግዚአብሔር ማስፈራሪያ እየተሰማ አይደለም። በምድር ላይ አንድን መንግስት የምንለካው ለሰላማውያን የደህንነት ዋስትና መስጠት ሲችል፣ አመፀኞችን ሲቀጣ ነው። ወንጀለኛን የማይቀጣ ንጉሥ በተዘዋዋሪ ወንጀለኛ ነው ብለን እናምናለን። ስለዚህ እግዚአብሔር ስህተተኞችን መቅጣቱ የንጉሥነቱ ማስታወቂያ ነው። የጻድቅነቱ መግለጫ ነው። የመንግስትነቱ ማብራሪያ ነው። አዎ እግዚአብሔር ውድቀትን በትንሣኤ መለወጥ ይችላል።
ትላንትና የሰጡንን ሰዎች ዛሬ ሲለምኑ እያገኘን ነው። ያንን ሳይሆን አትርፈን መስጠት አለብን። ትላንትና በወህኒ ታስረን ይጠይቁን የነበሩ ዛሬ ታስረዋል። የመጡበትን ጊዜ ያህል አይደለም፣ አትርፈን መጎብኘት አለብን። ክርስቶስ ከእስረኛ ጋር ታስሯል። እንዴት አምላክ ታስሮ ቤት እናድራለን? እንዴት አምላክ ታስሮ ከእስር ቤት መዝናኛን እንመርጣለን? ብዙ የወደቁ አሉ። እግዚአብሔር ያለው ባማሩ ስፍራዎች፣ በተዋቡ ቤተ መንግስቶች አይደለም። እግዚአብሔር ያለው ከወደቁት ጋር ነው። እርሱ ብቻ የጥቁር ቀን ብርሃን ነው። እርሱ ብቻ ማንም በማይከተልበት በዋሻ ጉዞ ጓድ ነው። እግዚአብሔር ውድቀታችንን እንደሚመዘዝ ካርድ እኛን ለመግዣ የሚጠቀምበት አይደለም፣ እኛን ለማስተማር የሚጠቀምበት ነው። የሰውን ውድቀት እንደ ረጅም ገመድ የሚጠቀሙ ሰዎች እንዳሉ ሁሉ ውድቀትን የሚያዘጋጁ ሰዎችም አሉ። ሰውን ከትዳሩ ለመጣል፣ ሰውን ከስራው ለመጣል፣ ሰውን ከክብሩ ለመጣል፣ ሰውን ከክህነቱ ለመጣል እንቅፋት የሚያሰናዱ ሰዎች አሉ። የደረስንበት ዘመን በእግዚአብሔር ቤት ሳይቀር አገልጋዮችን ማሰናከል እንደ አገልግሎት የሚቆጥሩ ሰዎችን ያተረፍንበት ዘመን ነው። ዛሬ በሀገር ላይ ትልቋን ሀገር ትተው ፓርቲን የሚያከብሩ እንዳሉ ሁሉ ትልቋን ቤተ ክርስቲያን ትተው ማህበርን የሚያከብሩ ብዙዎች ናቸው። ጠባቡን ስብስባቸውን ለማክበር መሰናክልን የሚያሰናዱ፣ መነኩሴ የሚያሳስቱ፣ ካህን የሚያሳስቱ፣ አገልጋይ የሚያሳስቱ፣ አቅደው የሚያጠፉ ዛሬ በቤተ ክርስቲያን እያመረትን ያለ ነው። ንጹሑን ሰው በጉቦ አሰናክለው ከእንጀራ የሚያወጡ ብዙዎች ናቸው። የውድቀት ሰሪዎች በዓለም ላይ አሉ። ከእነርሱ እንደ አንዱ እንዳንሆን መጠንቀቅ አለብን። ለማንም ሰው መውደቅ ምክንያት መሆን የለብንም። አዎ ውድቀትን እንደሚመዘዝ ካርድ የሚጠቀሙ ተንኮለኞች፣ ሆዳቸው የማይሞላ ሰዎች፣ ርካሽ ሰራተኞች እንዳሉ ሁሉ ውድቀትን የሚያሰናዱ መሰናክልን የሚያኖሩ ሰዎች በዓለም ላይ አሉ። ብዙ ንጹሐን ሰዎችን በጉቦ አሰናክለው እስር ቤት ያወረዱ ሰዎች አሉ። ብዙ ንጹሐን ሰዎችን በዝሙት አሰናክለው ትዳራቸውን ያሳጧቸው ሰዎች አሉ። ተሳስተው የሚያሳስቱ ሰዎች እንዳሉ ሁሉ አቅደው የሚያሳስቱ ሰዎች በዓለም ላይ አሉ። ራሳቸውን ለዲያብሎስ ሰራተኝነት የሸጡ፣ ተከፍሏቸው ሳይሆን ከፍለው ለዲያብሎስ የሚሰሩ ብዙ ወገኖች አሉ። ስለዚህ በእኛ ማንም ሰው እንዳይሰናከል ጠንቃቃ መሆን ይገባናል። ሴቶች በእናንተ ወንዶች እንዳይሰናከሉ ጠንቃቃ መሆን ይገባቸዋል። ወንዶች ሴቶች በእናንተ እንዳይሰናከሉ ጠንቃቃ መሆን ይገባቸዋል። ባለባበሳችሁ፣ ባረማመዳችሁ፣ ባነጋገራችሁ ነገሮች ወደ አንድምታ እንዳይሄዱ
ጥንቃቄ ማድረግ አለባችሁ። ምክንያቱም አሰናካዮች የእግዚአብሔርን መንግሥት እያጎደሉ የዲያብሎስን ግዛት የሚያስፋፉ ናቸው። የመንግሥቱን ዜጎች እየቀነሱ ለዲያብሎስ የሲኦል ምርኮኞችን የሚጨምሩ ናቸው። መሰናክል እንዳንሆን መጠንቀቅ ያስፈልጋል። ዛሬ ራሳቸውን መሰናክል አድርገው ሕይወታቸውን የእንቅፋት ድንጋይ አድርገው የተቀመጡ ብዙ ሰዎች አሉ። በንግግሬ ሰው እንዳይሳሳት፣ ባረማመዴ ሰው እንዳይሰናከል፣ ባለባበሴ ለሰው መውደቅ ምክንያት እንዳልሆን መጠንቀቅ ያስፈልጋል። ምክንያቱም ያንን ሰው ራሱን እንዲያጣ፣ ትዳሩን እንዲያጣ፣ እግዚአብሔርን እንዲያጣ ነው የምናደርገው። በስጋና በነፍስ በምድርና በሰማይ ነው የምናከስረው። የወደቀን የፈለገ እግዚአብሔር ብቻ ነው። የወደቀን የሚፈልጉ ሰዎች የእግዚአብሔር እግሮች ናቸው። ማን ነው ከኛ መካከል የተሸከምኩት አካሌ የእግዚአብሔር ነው ብሎ የሚያምን? እንዲህ ብላችሁ ታምናላችሁ? ዓይናችሁ የእግዚአብሔር መሆኑን ታምናላችሁ? ችግረኛን ተመልከቱበት። ጆሮአችሁ የእግዚአብሔር ከሆነ የለማኞችን፣ የምስኪኖችን፣ የተጨነቁ ሰዎችን፣ የአእምሮ ሕሙማንን ብሶት ስሙበት። አንደበታችሁ የእግዚአብሔር ከሆነ ይሄንን የምታምኑ ከሆነ አጽናኑበት፣ ምከሩበት፣ አስተምሩበት፣ ገስጹበት። እጃችሁ የእግዚአብሔር ከሆነ የወደቀን አንሱበት፣ የተራበ አጉርሱበት፣ የተራቆተ አልብሱበት። እግሮቻችሁ የእግዚአብሔር ከሆኑ እስረኞች ጋር፣ ሕመምተኞች ጋር አድርሱት እግዚአብሔርን። የሰራ አካላችን የእግዚአብሔር የአውራጃ ከተማ መሆኑን ማመን አለብን። እግዚአብሔር በአካላችን ከበረ ማለት በአንደበታችን ሲያጽናና፣ በእጃችን ሲያጎርስ፣ በእግራችን የታሰሩት የታመሙት ጋር ሲደርስ ነው። ውድቀት ብዙ ስሞች አሉት። ውድቀት ብዙ ስያሜዎች አሉት። ውድቀት መጥፋት ነው። አንዳንድ ሰው የገዛ ቤቱ ይጠፋዋል። አንዳንድ ቀኖች አሉ ያለንበትና የምንሄድበት እስኪ ጠፋን ድረስ ሁሉ ነገር የሚሰወረን ቀን አለ። በዓለም ላይ አቅዶ የሚጠፋ ጥቂት ነው። የብዙ ሰው መጥፋት አለማወቅ ነው። የሚያደርጉትን አያውቁምና ይቅር በላቸው አለ ጌታችን ኢየሱስ ክርስቶስ። እኛ ይቅር የምንለው አውቀው ነው፣ እኛን ለማሳዘን ብለው ነው፣ ለመጉዳት አልመው ነው ብለን ስለምናስብ ይቅርታ ለማድረግ እንቸገራለን። ጌታ ግን የሚያደርጉትን አያውቁምና እኔ ይቅር ብያቸዋለሁ፣ አባቴ ሆይ አንተም ይቅር በላቸው። በውድ ልጅህ ላይ ባደረጉት ክፋት እንዳትጨክንባቸው አለ። ይቅር ብሎ አባቱ ይቅርታ እንዲያደርግ ጠየቀ። የሚያደርጉትን አያውቁም፣ በትክክልም አያውቁም። ልብ አድርጉ። ራሱን ሰውሮ የዚች ሀገር መሪ በራችን ላይ መጥቶ ቢለምንና አዋክበን አሳንሰን ብናባርረው ኋላ ንጉሥ መሆኑን ብንሰማ እንደነግጣለን። እምንለው አላወቅኩም ነበር ነው የምንለው። ሰዎች ቢያውቁ ኖሮ የክብር ንጉሥ አይሰቅሉትም ነበረ። ሰዎች ቢያውቁ ኖሮ አንድ ብርጭቆ ውሃ ለምኗቸው አይነፍጉትም ነበረ። አብዛኛው የዓለማችን ሰው
የጠፋው ባለማወቅ ነው። ስለዚህ የውድቀት ስሞች አንዱ መጥፋት ነው። ከመንገዱ መፋታት ነው። መንገዱን ማጣት ነው። ብዙ ሰው መንገዱን አጥቶ የሚንከራተት ነው። ለደግነት እንኳ መንገድ የጠፋው ሰው አለ። ድሃ መርዳት ይፈልጋል፣ መንገድ የጠፋው ሰው አለ። የሙት ልጅ ማሳደግ ይፈልጋል፣ መንገድ የጠፋው ሰው አለ። እስረኛ መጠየቅ ይፈልጋል፣ መንገድ የጠፋው ሰው አለ። ሰዎች ከክፋት ለመመለስ መንገድ ጠፍቷቸዋል። ደግ ማድረግ እየፈለጉ ደግን ነገር ለማድረግ መንገድ ጠፍቷቸዋል። መጥፋት ነው ውድቀት። መልክን ማጣት ነው ውድቀት። ከሳ ደረት የመነመነ የድሮ መልኬ ምንድን ሆነ? የድሮ መልኬ ይጥፋኝ ወይ ሰው ኑሮውን መሳይ ተብሏል። ሰው ማንን ይመስላል ካላችሁ ኑሮውን ይመስላል። ሁሉም ሰው ቆንጆ ነው ከበላ፣ ሁሉ ሰው ሽቅርቅር ነው ከለበሰ፣ ሁሉ ሰው ቀይ ነው ከተቀባባ። ሰው ግን የሚመስለው ኑሮውን ነው። ውድቀት መልክን ማጣት ነው። ብዙ ቆንጆ የነበሩ ሰዎች ዛሬ ችግር ስንት አይነት ጥላሸት ቀብቷቸዋል። የትላንትና የከባድ ሚዛን ተወዳዳሪዎች ዛሬ እጅና እግራቸውን መግዛት አቅቷቸው ይንቀጠቀጥባቸዋል። የትላንት ቦክሰኞችን ዛሬ ብታዩቸው እጃቸውና እግራቸውን ማዘዝ አይችሉም። እንዳለ ያለ እግዚአብሔር ብቻ ነው። እችም ዕድሜ ሆና ስንቴ እንሰራለን፣ ስንቴ እንፈርሳለን። አዎ ለወደቁት ስታዝኑ፣ ለውድቀታችሁ ለነገ ለቅሷችሁን ያዘናችሁት። የሚረዳ አልረዳም። የችግር ቀኑን ነው የረዳው። የሱን ማታ ነው ያበራው። ለወደቀ መራራት ለኛ ውድቀት ቀብድ መክፈል ነው። ውድቀት መልክን ማጣት ነው። ውድቀት በሽታ ነው። በሽታ ሁሉን ነገራችንን ነው የሚነካው። ስጋችንን ያሰናክላል። ስሜታችንን ይረብሻል። ጉንፋን እንኳ ሲይዘን ከህመሙ የስሜት መረበሽ የሞት ጠረን ይመጣብናል። መንፈሳችንን ይጎዳዋል። ምሬት ውስጥ ይከተናል። ኢኮኖሚያችንን ይጎዳል። ዛሬ በጤናው ምክንያት ቤት የሸጠ ሰው አለ። በጤናው ምክንያት ሰው ሀገር የሚንከራተት ሰው አለ። ኢኮኖሚያችንን ይጎዳል። ስራችንን ይጎዳል። በሽታ የማይነካው ጎን የለም። በበሽታ ምክንያት ትዳሩ የፈረሰበት ይኖራል። ልጆቹ የከዱት ይኖራል። በዓለም ላይ ሁሉም በአብዛኛው የቁመና ወዳጅ ነው። ስትወድቁ የሚወዳችሁ ጥቂት ነው። ሲመሽ የገዛ ጥላችሁ ይከዳችኋል። እንኳን ሰው በሽታ ሁሉን ነገራችንን እንደሚጎዳ ውድቀት በሽታ ነው። ሁሉን ነገራችንን ያከስራል። ውድቀት መጋረጃ ነው። ጥቁር መጋረጃ ነው። ጥቁር ግንብ ነው። ጥቁር ብረት ነው። ያ መጋረጃ እግዚአብሔር እስከ ዛሬ ያደረገልንን በጎ ነገር ሁሉ ይሸፍንብናል። ያ መጋረጃ እግዚአብሔር ለኛ ያለውን ፍቅር እንድንጠራጠር ያደርጋል። በውድቀታቸው እግዚአብሔር ማን ነው ያሉ ብዙዎች ናቸው። እግዚአብሔር እኔን ትቶኛል ያሉ ብዙዎች ናቸው።
ውድቀት መጋረጃ ነው። ወዳጆቻችሁን እንዳታዩ ያደርጋችኋል። በውድቀታችሁ የቆሙላችሁን ትታችሁ የከዷችሁ ላይ እንድታዝኑ እንድትተክዙ ያደርጋችኋል። ውድቀት መጋረጃ ነው። ያለንን ሳይሆን የሌለንን የሚያስቆጥረን ነው። አንዳንድ ሰው ውድቀት ይቀናዋል። ዝም ብሎ እየሄደ በማይወደቅበት መንገድ ላይ ይወድቃል። በገዛ ሳሎኑ ይወድቃል። ውድቀት የሚያጠቃው ሰው ብዙ ነው። ታዲያ ስንወድቅ ሁል ጊዜ ከኛ መውደቅ በላይ የሚያሳስበን ስንወድቅ ያዩን ሰዎች ናቸው። ከመነሳታችን በፊት አቧራውን ከማራገፋችን በፊት ዙሪያውን እንቃኛለን። ከውድቀታችን በላይ ወደቁ የሚለው ዜና ያሳስበናል። ውድቀታችን ግን በዋናነት የእኛና የእግዚአብሔር ዕዳ ነው። እንዴት እንደወደቅን ብዙ በማሰብ ዘመናችንን መፈጸም የለብንም። ለሚያነሳው እግዚአብሔር እጃችንን መዘርጋት አለብን። ወድቅ ያለው ጌታዬ ሆይ አንሳኝ ማለት አለብን። ከእግዚአብሔር ጋር የሚያገናኘን መስመር እውነቱን መቀበል ነው። ሰው በተለያየ ነገር ይወድቃል። ሰው በኃጢአት ይወድቃል። የመጀመሪያው ሰው አዳም በኃጢአት ምክንያት ወደቀ። ኃጢአት ማለት ብሉይ ኪዳን በተጻፈበት በዕብራይስጥ ቋንቋ ዓላማን መሳት ማለት ነው። ኢላማውን የሳተ አንድ ተኳሽን አስቡ። አንደኛ ጥይት ያባክናል። ሁለተኛ ያለበትን አድራሻ ለጠላቱ ያሳውቃል። ዓላማን መሳት ነው ኃጢአት ማለት። አዳም በኃጢአት ምክንያት ወደቀ። አዳም በኃጢአት ምክንያት ሲወድቅ የራሱ መልክ ብቻ አይደለም የተበላሸው፣ እግዚአብሔርን በፍቅሩና በርኅራኄው ማየት አቃተው። ኃጢአት ለእግዚአብሔር ያለንን መልካም ስዕል ያበላሽብናል። ኃጢአት ለእግዚአብሔር ያለንን መልካም ስዕል ያበላሽብናል። ትላንትና በጣም የምንቀርባቸውን ሰዎች ስንሳሳት በጣም እንፈራቸዋለን፣ እንበረግጋለን። እነሱን ማግኘት አንፈልግም። እነኛ ሰዎች አልተለወጡም። ኃጢአታችን ግን የተለወጡ አድርጎ ይስልብናል። አዳም በኃጢአት ወደቀ። ዛሬም የሰው ልጆች በኃጢአት ይወድቃሉ። ኃጢአት ሶስት ወገኖችን ይጎዳል። አንደኛ ባለቤቱን፣ ሁለተኛ ሰዎችን፣ ሶስተኛ እግዚአብሔርን። አንዳንድ ኃጢአት ጎረቤትን አይነካም። ማንኛውም ኃጢአት ግን ግለሰቡንና እግዚአብሔርን ይነካል። እኔ ሰው አልነካው እንላለን ብዙ ጊዜ። ሰው አልነካንም፣ ራሳችንንና እግዚአብሔርን ግን በግድ እንነካለን። ሰው በተለያየ ነገር ይወድቃል፣ በችግር ይወድቃል። የያዕቆብን ልጅ ወጣቱ ዮሴፍን አስቡት። በችግር ወደቀ። ወንድሞቹ በቆፈሩለት ጉድጓድ ውስጥ ወደቀ። የቅርብ ወንድሞቹ ከሩቅ ጠላት ይልቅ ከፉበት። ወንድም ሲጠላ፣ ሰው ከአባቱ ቤት ሲሰደድ፣ የኔ ያላቸው ሞትን ሲደግሱበት፣ የሚገዛውን ወንድም በርካሽ ዋጋ ሲሸጡት እግዚአብሔር ይቀበላል። በፍልስጤም የተገፋውን ዮሴፍን እግዚአብሔር በግብፅ ተቀበለው። እሱ ሁሉ በሁሉ ነው። እግዚአብሔር ሁሉ አገርህ ተብሎ የሚጠራ ነው። ቢፈልግ በፍልስጤም ቢፈልግ በግብፅ መሾም የሚችል አምላክ ነው።
እግዚአብሔር በባዕድ አገር ላይ ዘመድ ሆነለት። ዘመዶቹ ጠላት ሲሆኑበት እግዚአብሔር ባዕዳንን ዘመድ አደረገለት። ክብር ለእግዚአብሔር ብለን እንድናመሰግን ከዘመድ ቀርቶ ከባዕድ እንጠቀማለን። ድሮም ዘመድ ዘመድ ነው ብለን እንዳንመካ ምንጩን አድርቆ በረሃውን ባለ ምንጭ አደርገዋል። ዮሴፍ በችግር ወደቀ። ዮሴፍ ተሸጠ። ዮሴፍ የሰው ቤት አገልጋይ ሆነ። ዮሴፍ እስረኛ ሆነ። እግዚአብሔር ግን ይሄንን ጥቁር ታሪክ ለወጠው። የንጉሱን ህልም በመፍታት ዮሴፍ የግብፅ ጠቅላይ ሚኒስትር ሆኖ ተሾመ። እግዚአብሔር ዮሴፍን ለማክበር ፈርዖንን እንቅልፍ ነሳ። የእናንተ ቀን ሲደርስ መልካምነታችሁ መታወስ ይጀምራል። የተረሳ መልካምነታችሁ ይታወሳል። የረሷችሁ ሰዎች ያስታውሷችኋል። ዮሴፍ ከእስር ቤት በቀጥታ ወደ ቤተ መንግስት ገባ። የእስር ቤት መንገድ፣ የእስር ቤት በር በየትኛውም አቅጣጫ ብንከፍተው ወደ ቤተ መንግስት የሚያመራ ቀስት የለውም። እግዚአብሔር ግን እስር ቤትን በቤተ መንግስት መለወጥ ይችላል። ዮሴፍ በችግር ወደቀ። ወንድሞቹ ባይሸጡት ኖሮ ጨዋ በግ ጠባቂ ሆኖ ይቀር ነበረ። ወንድሞቹ ቢሸጡት የግብፅ ጠቅላይ ሚኒስትር ሆነ። ገፊ እግዚአብሔር ያሰበላቸው ዓላማ ጋር የሚያደርስ ነው። ገፊ ማለት ሳያስከፍል የሚያደርስ ሰረገላ ማለት ነው። እዚህ 6 ኪሎ ብትቆሙ 41 ኢየሱስ ኢየሱስ እያሉ የሚጠሩ አሉ። የገፊ ሰረገላ የገፊ ረዳት የሚጠራው ኢየሱስ ጋር ለማድረስ ነው፣ ክርስቶስ ጋር ለማድረስ ነው። እግዚአብሔር በክፎችም መልካም ነገርን ይሰራልናል። እሱ ነገርን መለወጥ ይችላል። አዎ ሰዎች በፍርሃት ይወድቃሉ። ቃየን በፍርሃት ወድቆ ነበረ። ቃየን በምድር ላይ የነበረው አንድ ወንድም ነው። እሱም ከበደው። ለቅንዓት ዓለም አይበቃውም። ቅንዓት በውስጣችሁ ካደረ በሬሳ እንኳ መቅናት ትጀምራላችሁ። ቅንዓት በውስጣችሁ ካደረ ዓለም ሁሉ የእናንተ ሆኖ እንኳ አትረኩም። በሕይወታችሁ መጸለይ ያለባችሁ በማንም ቁመና፣ በማንም አምልኮ፣ በማንም አለባበስ፣ በማንም ማግኘት ሐዘንተኛ እንዳትሆኑ ጸልዩ። ቅንዓት ነፍሰ ገዳይ ነው የሚያደርገው። የመጀመሪያው ሟች አቤል ተቀንቶበት ነው የሞተው። የመጀመሪያው ገዳይ ቃየን ቀንቶን የገደለው። የቃየን ድንጋይ አድጋ ዛሬ ኒኩለር ላይ ደርሳለች። ቃየን ዛሬም ስራ አልፈታም። ብዙ ገዳዮችን እያመረተ ነው ያለው። ያ ቃየን ግን ወንድሙን ከገደለ በኋላ የገዛ ጥላው ያሳድደው ጀመረ። በፍርሃት የወደቁ ሰዎች አሉ። ኃጢአት ፍርሃትን ይወልዳል። በፍርሃት የወደቁ ሰዎች አሉ። በቀቢጸ ተስፋ የወደቁ ሰዎች አሉ። አንዳንድ ጊዜ ስንጾም አይርበንም። ትንሽ ከቀመስን ግን ያብላላናል። አምጣ አምጣ ይለናል። አምጡ አምጡ ይለናል። አብርሃም እግዚአብሔር ተስፋ ከሰጠው በኋላ ተስፋ መቁረጥ ጀመረ። ሳይናገረው ተስፋ ያልቆረጠ ከተናገረው በኋላ ተስፋ መቁረጥ ጀመረ። አንዳንዴ ስንመከር ይብስብናል። ተስፋ ሲሰጠን ተስፋ እንቆርጣለን። ቀኑ ሲደርስ እንሸፍታለን።
አብርሃም በአቋራጭ እግዚአብሔርን ለመቅደም ተነሳ። ከሳራ ሳይሆን ከአጋር በኩል ልጅን ለማግኘት ፈለገ። ልጅ ነው ከማንም ቢገኝ ብሎ አሰበ። እግዚአብሔር የሰጠንና በእኛ ብልጠት ያገኘነው ግን ደስታው እኩል አይደለም። እግዚአብሔር የሚሰጠን ስጦታውን ብቻ አይደለም፣ አብሮ እርካታውንም ነው። አብርሃም ልጅን ታቀፈ፣ እርካታን ግን መታቀፍ አቃተው። ክንዱ ታቅፏል፣ ልቡ አልታቀፈም። አብርሃም በቀቢጸ ተስፋ ወደቀ። ሰዎች ተስፋ በመቁረጥ ይወድቃሉ። ምንድነው ትዳሬ፣ ምንድነው ልጆቼ በማለት ተስፋ ይቆርጣሉ። ለማን ነው ምሮጠው ምደክመው ብሎ ተስፋ ይቆርጣሉ። በነቀፋ ሰዎች ይወድቃሉ። ነቢይት ሐና በነቀፋ ወድቃ ነበረ። ባለመውለዷ ምክንያት የስድብ ናዳ ይወርድባት ነበረ። እግዚአብሔር ቤት መገኘት እስኪያስፈራት ድረስ። ዛሬ እግዚአብሔር ቤት እኮ ጥበብ የሚወዳደሩ ብዙዎች ናቸው። ሌላው ልብስ አልተፈቀደም መቼም። ባበሻ ልብስ የሚወዳደሩ እርስ በርሳቸው የሚፎካከሩ ብዙዎች ናቸው። የእግዚአብሔር ቤት የደስታ ምንጭ ነው። ለሐና ግን የለቅሶ ምንጭ ሆነባት። በዛ የሚነቁር ጠላት ነበራት። ጉርለቷን የሚያስታውስ የተቀበለችውን ችግሯን የሚነካካባት ሰው ነበረ። በእግዚአብሔር ያረፉ ሰዎችን አላሳርፍ ማለት እግዚአብሔር ላይ ጠላት ማስነሳት ነው። ሰዎች እንዲመረሩ አድርጎ ጉርለታቸውን የማይለወጡትን ክፍተታቸውን መንገር ኃጢአት ነው። ባለመውለዷ ትሰደብ ነበረ። እግዚአብሔር ቢጠላሽ ነው እየተባለች ዛሬም ብዙዎች ክርስትናን ለአስቤዛ ኑሮ መሟያ ያደረጉ፣ ክርስቲያን አይታመምም፣ ክርስቲያን አይደህይም ይላሉ። ድሃ ሲገጥማቸው፣ ታማሚ ሲገጥማቸው በኃጢአት ባለማመን ነው እያሉ እንደገና የእምነት ድሃ ሊያደርጉት ይነሳሉ። እግዚአብሔር እነኚህንም ያለ ቅጣት አይተዋቸው። እንዲህ እያሉ የሚያስተምሩ፣ እንዲህ እያሉ የሚተርኩ እያፈሩ ሲታመሙ እንኳ ሀገር ውስጥ አይታከሙም። እማያውቃቸው ጋር ሄደው ነው የሚታከሙት። ምክንያቱም ክርስቲያን አይታመምም ብለዋላ። አጥሚት ይዞ የሚመጣ እንኳን እንዳያገኙ ሆኑ። እግዚአብሔር ይማረ የሚላቸው ሰው እንኳን እንዳያገኙ ነው የሆኑት። ሞትን ተሸክመን መታመም ምን ይገርማል? ገና እንሞት የለም ወይ? ነገሩ አንሞትም ብለው እዚህ ከተማ ውስጥ ስራ ትተው የተቀመጡ ብዙ ሰዎች ነበሩ። አንሞትም የሚል ሃይማኖት ተቋቁሞ ነበረ። አዎ ሐና በነቀፋ ወደቀች። ይሁዳ በሃይማኖት ወደቀ። ጌታውን ለገንዘብ ለወጠ። ጌታን ለገንዘብ መለወጥ ማለት እየቻልን ሰንበትን ለእግዚአብሔር አለመስጠት እኮ ማለት ነው። ለትርፍ ገቢ ብለን ሰንበትን የእግዚአብሔርን ቀን መሻር፣ የነፍስ ሥራ በሰንበት አለመስራት እሱ ክህደት ነው። ጌታን መሸጥ ነው። በስኬት የሚወድቁ ሰዎች አሉ። እነ ዴማስ ስኬት ነው የጣላቸው። ማግኘት ከእግዚአብሔር የለያቸው ብዙ ሰዎች ናቸው። ወድቄ ዓለም ገፋችኝ የሚሉ ሰዎች ሲያገኙ ከደገፋቸው እግዚአብሔር ጋር ሳይሆን ከሳቀችባቸው ዓለም ጋር ደስታቸውን ለመካፈል ይሄዳሉ። ዛሬ በሐዘን በጭንቀት ራስን በማጥፋት ሙከራ ብዙዎች ወደ ቤተ ክርስቲያን ይመጣሉ። ያንን ካለፉ በኋላ አገልጋዩን ሊያዩት አይፈልጉም። እንደ ጠላት ነው የሚያዩት። በስኬት የሚወድቁ ብዙዎች ናቸው። የመጨረሻው ችግር እየመሰላቸው ነው የሚኮሩት። እማይደገም እየመሰላቸው ነው
ያ ያጽናናቸውን አገልጋይ ካላጠፋንህ የሚሉት። ወገኖቼ ይህችን ዓለም ልንለቅ አንድ ቀን ቢቀረን እንኳ ሺህ ጉድ አለበት። ዓለም ጨርሼዋለሁ የሚባል አይደለም። አዳም የተነሳው ታዲያ በምንድን ነው? ውዳቂዎች በምን ተነሱ? አዳም በተስፋ ተነሳ። 5500 ዘመን በተስፋ ነው የተነሳው። ዛሬ የወደቁ ሰዎች እንዲነሱ ትፈልጋላችሁ? ተስፋ ሥላሴን ንገሯቸው። ተስፋ ስጧቸው። ነገን ብሩህ አድርጋቸው አሳዩአቸው። ቃል ያፈካል። ቃል ትንሣኤ ይሰጣል። በመጨረሻው ቀን ሙታን የሚቀሰቀሱት፣ አውሬ የበላው አፈር ትቢያ የሆነው በባህር የሰጠመው የሚነሳው በመለከት ድምፅ በቃል ነው። አዳም በትንቢት ተነሳ። ነገን ማየት ነው ትንቢት፣ ነገን ማሳየት ነው። ነገ ላይ ማቀድ ነው ትንቢት። ዛሬ ላይ አለመቅረት፣ የኔ ነገር በዛሬው ሁነት አይለካም ማለት ነው ትንቢት። እግዚአብሔር ነቢያትን ልኮ በትንቢት አነሳው። አልተፈጸመለትም ግን ተስፋው። ስጋው አልዳንም፣ ነፍሱ ግን በተስፋ እንድትድን ነገ ብሩህ ሆኖ እንዲታየው እግዚአብሔር የትንቢት መነጽርን ሰጠው። ትንቢት ነገ ላይ እግዚአብሔር ለእኛ እቅድ እንዳለው ማሳያ ነው። ያልመጣው ነጋችንን እግዚአብሔር እንደሚገዛ ማሳያ ነው። ክርስትናን እውነት የሚያደርገው ትንቢት ያለበት፣ ትንቢት የሚፈጸምበት፣ የተፈጸመበት ስለሆነም ነው። አዳም የተነሳው በመስዋዕት ነው። መስዋዕትን ለእግዚአብሔር ያሳርግ ነበረ። አንድ ቀን ራስህን ለእኔ ሰውተህ ታድነኛለህ፣ ምሳሌውን አቀርባለሁ ይል ነበረ። የወደቀ የሚነሳው በመስዋዕት ነው። ጊዜ ሰው አንብቡ፣ ጊዜ ሰው ጸልዩ፣ ጊዜ ሰው የተከፋን ሰው አዳምጡት። በመስዋዕት የእናንተ ችግር እንዲለወጥ የሌላውን ችግር ለመለወጥ ተነሱ። ህመማችሁ እንዲድን ህመምተኛን ጠይቁ። ራስን በማዳመጥ ፈውስ የለም። ስለሌላ በማሰብ ግን ትንሣኤ አለ። እግዚአብሔር በተአምራት አዳምን አነሳው። በመጨረሻ በቤዛነት አዳምን አነሳው። ቤዛነት የወደቁት የሚነሱበት ነው። ቤዛነት ምን ማለት ነው? ሌላውን ለማኖር የራስን ኑሮ መሰዋት ነው። እንዲያርገው ለድሃ ወላጆቻቸው ዋጋ የከፈሉ አሉ። ወላጆቻቸውን ሲረዱ፣ ችግረኛ ረሃብተኛ ቤተሰባቸውን ነፃ እናወጣለን ብለው ሰው አገር ሲንከራተቱ፣ የትዳር ዘመን ያለፈባቸው፣ ጤናቸው የታጎለባቸው አሉ። እግዚአብሔር የሚያውቃቸው ግን ኑሮ እንደመሰረቱ ነው። ኑሮ እንደመሰረቱ ነው እግዚአብሔር የሚያውቃቸው። ቤዛነታቸውን ያከብረዋል። ቀልተን ከሆነ የጠቆሩልን ሰዎች አሉ። ቀና ብለን ከሆነ የጎበጡልን ሰዎች አሉ። ያለ ቤዛነት ያለ መስዋዕትነት የቆመ ፍጡር የለም። ቃየን ከውድቀቱ የተነሳው በማስተማር ነው። እግዚአብሔር እንዳይወድቅ አስጠነቀቀው። ከወደቀ በኋላ ተስፋ ሰጠው። አይዞህ በርታ፣ አሁንም አትድገመው አለው። የምናስተምረው ሰዎች እንዳይወድቁ ነው። ከወደቁ በኋላ ደግሞ መነሳት የሚባል ታሪክ እንዳለ ማስተማር አለብን። ባለመውቀስ ነው ሰዎች የሚነሱት። የወደቀን ሰው ውድቀቱ ከኛ ቃል በላይ ይናገረዋል። አትውቀሱት። እልህኛ እንዳይሆን፣ ከንስሐ መስመር እንዳይወጣ፣ ጨካኝ እንዳይሆን ብዙ አትውቀሱ። የወደቀ አይወቀስም። በወደቀ ላይ ምርምር አይካሄድም።
በመከለል እግዚአብሔር ያነሳል። ቃየንን ማንም ሰው እንዳይገድል እግዚአብሔር ምልክት አደረገበት። ቅዱስ አውግስጢኖስ እንደተናገረው በቃየን ላይ የተደረገ ያ ምልክት የመስቀል ቅርጽ ነው ይላል። ማንም እንዳይገድለው፣ ተበቃይ እንዳያጠቃው ምልክት አደረገለት። ቃየን እንደተሸበረ እግዚአብሔር አይቷል። እግዚአብሔር ከለለው። ዛሬም የወደቁ ሰዎችን ለማንሳት እንከልላቸው፣ እንሸፍናቸው። ከበደሉን በላይ ይክሱናል። ዋስትና መስጠት፣ ስለነሱ መከራከር፣ ቋሚ ጠበቃ መሆን ለወደቁት ትንሣኤ ነው። የምንለብሰውን ልብስ እንኳ አይታችሁ ከሆነ ሰው የሚያየው የሚያምረውን ክፍል ነው። የማያምረው ስፌት ያለበት ግን ከውስጣችን ወደኛ የዞረ ነው። ዛሬም የኔ የምትሏቸውን ሰዎች የሚያምረውን ነገራቸውን ለዓለም አሳዩ፣ የማያምረውን ወደ እናንተ አድርጉ። አብርሃም የተነሳው በተስፋ ነው። ተስፋ ጻድቁን ሳይቀር እንዲያንሰራራ ያደርገዋል። ሁል ጊዜ የሚያጥረን አንድ አየር አለ፣ ተስፋ የሚባል። ተስፋ መቁረጥ የዕለት ፈተናችን ነው። እግዚአብሔር የተስፋ አምላክ ነው። እግዚአብሔር ኃይሉን በመንገር አብርሃምን አነሳው። እኔ ኤልሻዳይ ነኝ አለው። እግዚአብሔር ሁሉን ቻይ ነው። ያቃቱን ነገሮች ይኖራሉ፣ ከኛ አቅም በላይ ናቸው። እርግጥ ነው ከእግዚአብሔር አቅም በታች ናቸው። እግዚአብሔር ወደ አብርሃም ቤት ራሱ መጣ በእንግድነት። የሚገርም ነው። ሥላሴ ወደ አብርሃም ቤት እንግዳ ሆነው መጡ። አብርሃም ወድቋልና፣ በተስፋ ተጨንቋልና። ቀላል እንዳይመስላችሁ ወገኖቼ፣ በ100 ዓመት ንብረቱ ሀገርን የሚያጥለቀልቅ ነው። ወራሽ እንኳ የለም። መደንገጥ ጀመረ። ተስፋ መቁረጥ ጀመረ። ወደ አብርሃም ወደ ራሱ ወደ ድንኳኑ ራሱ እግዚአብሔር መጣ። ተስፋ ወደ ቆረጡ ወደ ወደቁ ሰዎች ቤት ሂዱ። መደወል ብቻውን በቂ አይደለም። ያሉበት ድረስ ሄዳችሁ ፈልጓቸው። እናንተ ስትጎበኟቸው ሥላሴ ይጎበኛቸዋል። ደጋግሞ በመንገር እግዚአብሔር አብርሃምን አነሳው። ደጋግመን መንገር የብዙ ጊዜ ውሃ ጠብታ አለትን ሳይቀር ይሰነጥቃል። ሰዎች ደጋግመን ስንነግራቸው ከእውነቱ ጋር ይዋሃዳሉ። እግዚአብሔር ዮሴፍን በትዕግስት አነሳው። የምትፈልጉት ጋር መድረስ ትፈልጋላችሁ? የምትፈልጉት ጋር መድረስ ትፈልጋላችሁ? ሰረገላው ትዕግስት ነው። ታገሱ። ትዕግስት መራራ ነው። ወይን ጣፋጭ ነው። ወይን ግን ከጊዜው በፊት እጅግ መራራ ነው። ከጊዜው በፊት ሁሉም ነገር መራራ ነው፣ በጊዜው ግን ጣፋጭ ነው። ታገሱ። ትዕግስት አያጸጽትም። የትዕግስት ዋጋ ከፋይ አንድ አምላክ እግዚአብሔር ነው። ባለመመረር እግዚአብሔር አነሳው ዮሴፍን። አትመረሩ። ሰው በድሏችሁ እግዚአብሔርን አታማሩ። ከአንተ አልጎደለም፣ በሰው አልቀየምም በሉ። እግዚአብሔር የሚላችሁ አዎ እገሌ በደላችሁ፣ እገሌ ያሳዘናችሁ፣ እኔ ምን አጎደልኩባችሁ ነው የሚለን። በመመረር መንፈስ ቅዱስን ማሳዘን የለብንም። ዮሴፍን እግዚአብሔር ከውድቀቱ በጥበብ አነሳው፣ ህልም ፈቺ አድርጎ። ጥበብ ውዳቂዎች የሚነሱባት ምርኩዝ ናት። ጥበብ ያስፈልጋል። የኑሮን ትግል የሚቀንሰው ጥበብ ነው። ሀገርን የሚያረጋጋ ጥበብ ነው። መሳሪያ አያረጋጋም። ጥበብ ያስፈልጋል። ዮሴፍ የተነሳው በይቅርታ ነው። ወንድሞቹ ያደረጉበትን ቢያስብ፣
ፍልስጤም ሄዶ ዘምቶ ወንድሞቹን ሁሉ ቢያስር ቢገድል አንዳች ጥቅም አልነበረው። አብሮ የሚገድለው ከሸጡት መካከል አንዱ ይሁዳ የተባለ ወንድሙ ነው። ክርስቶስ የሚወጣው ዘር ደግሞ የሚወጣበት ዘር ነው። ክርስቶስ የሚወጣበትን ዘር ሊደመስስ ነው። በይቅርታ ራሱንም ዓለምንም አዳነ። ይቅርታ ሀገርን ያድናል፣ ዓለምን ያድናል። ትምህርታችንን እየደመደምን ነው። ላለፉት ጊዜያት ስንማር የነበረው እግዚአብሔር የወደቁትን ያነሳል የሚለውን ርዕስ እየደመደምን ነው። ይቅርታን ስናነሳ ትንሽ በሀገራችን ይቅርታን ሰዎች ለምን እንደሚጠቀሙበት ትንሽ ማየት አለብን። ይቅርታ በሀገራችን ላይ የአልምጦች መሳሪያ ከሆነ ቆይቷል። እውነተኛ የምትሏቸው ሰዎች ይቅርታ ለማድረግ አቅም የላቸውም። ሞታቸውን ይመርጣሉ። አልምጦች ደግሞ የመግዣ በትራቸው ነው። ማደንዘዣ እየወጉ ቀጣይ የሚያሳምሙ ናቸው። ስለዚህ ይቅርታን በሚመለከት 3 አይነት ወገኖችን ልናይ እንችላለን፣ ወይም 4 አይነት። የመጀመሪያዎቹ ፍጹም ይቅርታ የማይጠይቁ ናቸው። በሕይወታችሁ ይቅርታ ብላችሁ ላታውቁ ትችላላችሁ። ካላችሁም ስንቴ እንዳላችሁ ታውቁታላችሁ። አንዴ ወይ 2 ነው። እሱም ጥቅማችንን የሚያስቀር መስሎ ከተሰማን ነው። እንኳን የበደልነው ሰው አይደለም፣ የበደልነው እንስሳ ካለ ይቅርታ መጠየቅ አለብን። ይቅርታ ለሰውየው ትልቅነትና ትንሽነት የሚሰጥ ገጸ በረከት አይደለም። ይቅርታ ለእግዚአብሔር ክብር ነው። ያ ሰው የማይጎዳን መስሎ ከተሰማን ይቅርታ አንጠይቀውም። የሚጎዳን መስሎ ሲሰማን ይቅርታ እንጠይቃለን። ይቅር ለእግዚአብሔር ነው። ቋንቋውም ይኸው ነው በሀገራችን፣ ይቅር ለእግዚአብሔር። ይቅርታ እግዚአብሔርን በማየት የሚደረግ ነው። ፍጹም ይቅርታ የማይጠይቁ ሰዎች አሉ። ባንደበታቸው ይቅርታ የሚል ቃል የማይገባ ሰዎች አሉ። ይሄ በዘር እየተላለፈ የ1 ዓመትና የ2 ዓመት ልጅ ይቅርታ በል ስትሉት ተናንቆት ጉሮሮ ሲል ብሎ ሊሞት ይደርሳል። በደም የምንዋረሰው ይቅርታ አለመጠየቅን ነው። ሁለተኛ፣ ተበድለው ይቅርታ የሚጠይቁ ተበድለው ይቅርታ የሚጠይቁ ሰዎች ትሑታን ናቸው ብለን እናስብ ይሆናል። ልምጥምጦች ናቸው። መኖር በእግዚአብሔር መሆኑን የማያምኑ ናቸው። ባለጌ ሆኖ እንዲኖር ፈንድ የሚያደርጉ ሰዎች ናቸው። ሰው ስህተቱን ማወቅ አለበት። ተበድላችሁ ይቅርታ መጠየቅ የለባችሁም። ያ ሰው ስህተቱን አውቆ ይቅርታ እንዲጠይቅ ማድረግ አለባችሁ። ያ ሰው የሚኖረው ከእናንተ ጋር ብቻ አይደለም፣ ከሌላ ሰውም ጋር ነው። ይሄ ሰው ከሌላ ሰው ጋር እንዲኖር አርጋችሁ ኮትኩቱት እንጂ እንዲህ አይነት ልምስሙስ ሰው አርጋችሁ ራሱን ማየት የማይችል ሰው አድርጋችሁ ማሳደግ መጠለል የለባችሁም። ተበድለው ይቅርታ የሚጠይቁ ሰዎች አሉ። እነኚህም የተሳሳቱ ናቸው። ይቅርታን ሶስተኛዎቹ ለቀጣይ ስህተት ማዘጋጃ የሚያደርጉ ሰዎች አሉ። ይቅርታ ከጠየቁ ቀጥሎ ሊበድሉ ይታወቃል። እነኚህ ይቅርታን ያረከሱ ናቸው። ፈሪሃ እግዚአብሔር የሌላቸው ሰዎች ናቸው። ሰው ልክ ያለው አቅሙ የተወሰነ ፍጡር መሆኑን የዘነጉ ናቸው።
ይቅርታ ለቀጣይ ስህተት ማዘጋጃ አይደለም። ጠዋት ለማታ የምንጫወትበት አሻንጉሊትም አይደለም። በሰካራም ቤት ጠዋት ይቅርታ ይጠየቃል፣ ማታ ይፈርሳል። ከሰካራም ጋር የሚኖር ሰው ከማይታከም እብድ ጋር የሚኖር ሰው ነው። ከማይታከም እብድ የሚባለው የጠባይ ወፈፌ ማለታችን ነው። በነገራችን ላይ ታማሚ የአይምሮ ታማሚ አይደለም እብድ የሚባለው። በሀገራችን ቋንቋን ብትሄዱ የጠባይ ወፈፌ ይሄ ነው ተብሎ አድራሻ የማይወጣለት ሰው እሱ እብድ ተብሎ ይጠራል። እብድ ማለት የበሽታ ስም አይደለም፣ የጠባይ ስም ነው። ይቅርታን ለቀጣይ ስህተት ማዘጋጃ የሚያደርጉ ሰዎች አሉ። የብልጠት መንገድ የሚያደርጉት ሰዎች አሉ። አራተኛዎቹ እውነተኛ ይቅርታ የሚጠይቁ ሰዎች አሉ። በድያለሁ፣ አጥፍቻለሁ፣ ይቅርታ የሚሉ ሰዎች አሉ። አዎ እግዚአብሔር የወደቁትን ያነሳል። መነሻው ንስሐ ነው። እግዚአብሔር የወደቁትን እንዲያነሳልን የትላንት ሰጪዎች የዛሬ ለማኞች የሆኑ የትላንት እንግዳ ተቀባዮች የዛሬ ስደተኞች በየስፍራው የሚንከራተቱ ብዙ ውዳቂዎች አሉ። ለነዚህ ሁሉ ትንሣኤ እንዲሰጥ እንለምናለን። ብዙ የታመሙ አሉ። የትላንት ጎበዞች ዛሬ ያልጋ ቁራኛ የሆኑ ውሃ የሚያቀብላቸው እንኳ ያጡ በገዛ ቤታቸው ስደተኛ የሆኑ ብዙዎች አሉ። እግዚአብሔር የወደቁትን ያነሳል። እግዚአብሔር የወደቁትን ሊያነሳ ትዝብት ላይ እንዳትወድቁ። እግዚአብሔር የወደቁትን ያነሳል፣ እንዳታፍሩ። በእነኛ ሰዎች ፊት መቆም እንዳያቅታችሁ። ዛሬ የጥቁር ቀን ወዳጅ ሁኑ። ዛሬ የሚሾሙ ሰዎች በትላንት ውድቀታቸው የተሳለቁባቸውን ሰዎች ሲቀጡ የስልጣን ዘመናቸው ያበቃል ሳይሰሩበት። ወገኖቼ የወደቀ ሁሉ ወድቆ አይቀርም። ወድቆ የሚቀር በወደቀበት የሚቀር ዛፍ ብቻ ነው። ሰው ይነሳል፣ አድራሻ ይለውጣል፣ ትንሹ ትልቅ ይሆናል፣ ሕፃኑ የሀገር መሪ ይሆናል። እግዚአብሔር ታሪክን ሲለውጥ አብራችሁ ደስ እንዲላችሁ ለወደቁት አንደበታችሁ ትንሣኤ የሚሰጥ እጃችሁ የሚዘረጋ ይሁን። ይህንን እንደምታደርጉ እግዚአብሔር ያምንባችኋል። ስለዚህም አስተምሯችኋል። ጸጋው ያግዘን። አቤቱ ቅዱስ ጌታ እናመሰግንሃለን፣ እናከብረሃለን። ጌታችን ሆይ ከቆሙት ወዳጆቻችን የሞቱት ይበዛሉ፣ ያሉትን ጥቂቶችም መንከባከብ አልቻልንም። የተወደድከ አምላክ ሆይ ትላንት የምናውቃቸው ብዙ አረማመዳቸው ቄንጣቸው ሁሉ የሚደንቁ ሰዎች ዛሬ ምርኩዝ ይዘው ስናይ እናዝናለን። ከተማውን የሞሉት እስቲ ታይቼ ልግባ ብለው ዞሮ የሚመለሱት ዛሬ ያልጋ ቁራኛ ሆነዋል። አንዳንዶቹም በወህኒ ወድቀዋል። ጌታ ሆይ ክፍለ ሀገር እየቆረሱ መስጠት ይችሉ የነበሩ ሰዎች ዛሬ ተሰደው ሰው ሀገር ይንከራተታሉ። የዘመን ቅዱስ እግዚአብሔር ሆይ እባክህን ውድቀትን በትንሣኤ ይለውጥልን። በኃጢአት የወደቁ፣ በክህደት የወደቁ፣ ባለማመን የወደቁ፣ ከክርስቲያን ህብረት የወደቁ ብዙዎች ናቸው። አቤቱ ዛሬ ኢየሱስ ክርስቶስ ሆይ ትንሣኤና ሕይወት እንድትሆናቸው የአልዓዛርን መቃብር ያንኳኳ የ4 ቀን ሬሳን ትኩስ ሕያው ሰው ያደረግክ ጌታ ሞትን በሕይወት የምትለውጠው ስመ መልካሙ የእግዚአብሔር ልጅ ኢየሱስ ክርስቶስ የምናምንህ አባቶቻችን ያመኑብህ አንገታቸውን የሰጡልህ ጻድቃን የመነኑብህ ደናግል መነኮሳት ዘመናቸውን የሰጡህ ጌታችን ለውዳቂዎች እንድትዋሳቸው እንጠይቃለን። ወድቀን ከሆነ እንድታነሳን ከዳግም ውድቀትም እንድትሰውረን አቤቱ እንጸልያለን። በእነዚህ ቀናት ስላስተማርከን ነገር ሁሉ ተመስገን። በጎ እውቀት፣ የተስፋ ድምፅ፣ የነገ ብስራት የሚገኘው ከአንተ ነው።
እንደኛ የጨረስን እንዳንተ ያለንን፣ እንደ ሰዎች ያበቃን እንዳንተ የቀጠልንን የዘላለሙ ሥላሴ በሰማይ በምድር ክብር ምስጋና ላንተ ይሁን። ይችን ምሽት አቤቱ ባርክልን፣ ቀድስልን። በሰጠህን ዘመን ሁሉ ይህንን ድምፅ ከጆሮአችን አታርቅብን። የምድር ዘመናችንን ከአንተ ጋር በሰላም አስፈጽመን። ተረቶ ሰው እጅ ከመውደቅ አቶ ሰው ፊት ከመቆም አቤቱ አድነን። በእጃችን ለወደቁት የምንራራ የምንምር፣ በፊታችን ለቆሙት የምናዝን፣ እኛን በእነሱ ውስጥ የምናይ እንድታደርገን፣ እጆቻችን ለረድኤት እንዲዘረጉ፣ አንደበታችን ለቡራኬ እንዲከፈት አቤቱ እንድታግዘን ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።